የፔሪዮዲክ ቴብል ሐሳብ ምንድነው? ፔሪዮዲክ ቴብል ብለን የምንጠራው ስለምንድነው? በዙሪያችን ያሉ የምናያቸውና የምንነካቸው ነገሮች በሙሉ የተሰሩት ከአቶሞች ነው። ግን አቶሞች በሙሉ ተመሳሳይ አይደሉም። እንደምታውቁት አቶሞች ኒውክለስ አላቸው። በኒውክለሳቸው ውስጥ ፕሮቶንና ኒውትሮን ይኖራቸዋል። ከዛም በአቶሙ ሼል ላይ የሚዞሩ ደግሞ ኤሌክትሮኖች ይኖሩናል። እነዚህ በጋራ ወይንም ለየብቻ በሁሉም አቶሞች ውስጥ የሚገኙ ነገሮች ናቸው። አንድን አተም ከሌላ አተም የሚለዩትና የተለያየ መጠንና ባህሪ እንዲኖራቸው የሚያደርጋቸው ነገሮች አንዱ ያላቸው የፕሮቶን ኒውትሮንና ኤሌክትሮን ብዛት መለያየት ነው። ይሄ ማለት አቶሞች ኤሌክትሮንና ፕሮቶኖቻቸው አንድ ሊሆን ይችላል፣ 2 3 4 5 6 18 20 32 ወይንም ከዛ በላይ ሊኖራቸው ይችላል። ይህም የተለያዩ ያደርጋቸዋል። በዚህም ልዩነት ምክንያት በተፈጥሮ ውስጥ ብቻ 92 ኤሌመንቶችን እናገኛለን። ግን እነዚህን ሁሉ በዙሪያችን ያሉ ነገሮችን የገነቡትን አቶሞችና ኤሌመንቶች እንዴት ልናጠናቸው እንችላለን? እነዚህን ኤሌመንቶች አንደርስታንድ ለማድረግና እርስ በርስ ያላቸውን ግንኙነት ለመረዳት ብዙ ሳይንቲስቶች የተለያዩ ሙከራዎችን አድርገዋል። ጆን ኒውላንስ፣ ጁሊየስ ሜር እና ዲሚትሪ ሜንደሌቭ የመሳሰሉ ሳይንቲስቶች የተለያዩ ኤሌመንቶችን ክብደታቸውና አይነታቸው ላይ ተመስርተው የተለያዩ ቴብሎችን ለማዘጋጀት ሞክረው ነበር። ነገር ግን አሁን የምንጠቀምበትን ስለ አቶሞችና ኤሌመንቶች ግልጽ ምስል ማዘጋጀት የቻለው የብሪቲሽ ኬሚስት ሄንሪ ሞስሊ ይባላል። ኤሌመንቶቹን ለመረዳት የተጠቀመው የአቶሞችን አቶሚክ ነምበር ነው። እስቲ ይህ ፔሪዮዲክ ቴብል እንዴት እንደተፈጠረ ለማየት እንሞክር። እዚህ ጋር ልብ እንድትሉ የምፈልገው ላሳያችሁ የምሞክረው ፔሪዮዲክ ቴብል ለመፍጠር ሳይንቲስቶቹ የሄዱበትን ቶት ፕሮሰስ ነው። ስለዚህ የተወሰኑ ኤሌመንቶችን እንውሰድና ፔሪዮዲክ ቴብል የተፈጠረበትን መንገድ እንዴ። አንድ ፕሮቶን ብቻ ያለውን ኤሌመንት ሃይድሮጅን እንለዋለን። ሁለት ፕሮቶን ያለውን ኤሌመንት ደግሞ ሂሊየም እንለዋለን። ሁለቱም ላይት ከለርለስ ጋዞች ሲሆኑ ነገር ግን ሃይድሮጅን ፍሌመብል እና ሪአክቲቭ ሲሆን በአንጻሩ ሂሊየም ደግሞ ኢነርት ጋዝ ነው ወይንም ደግሞ ስቴብል ኖብል ጋዝ ነው። ኦብቪየስሊ ሁለቱም ኤሌመንቶች የተለያየ ባህሪን ያላቸው። ለመለየት እንዲያስችለን የተለያየ ከለር እንስጣቸው። ለሃይድሮጅን ኤሌመንት አረንጓዴ ከለር፣ ለሂሊየም ደግሞ ሰማያዊ ቀለም እንስጣቸው። ይሄን የምናደርገው ለመለየት እንዲመቸን ብቻ ነው። ሶስት የፕሮቶን ብዛት ያላቸውን ኤሌመንቶች ደግሞ ሊቲየም እንላቸዋለን። ሊቲየሞች ሶፍት ሻይኒ ወይንም አብረቅራቂ ሜታሎች ሲሆኑ ልክ እንደ ሃይድሮጅን በቫላንስ ሼላቸው ላይ አንድ ኤሌክትሮን ብቻ ነው ያላቸው። በተጨማሪም ልክ እንደ ሃይድሮጅን ሃይፐር ሪአክቲቭ ናቸው። በብዙ መልኩ ከሃይድሮጅን ጋር ስለሚመሳሰሉ ተመሳሳይ ከለር አረንጓዴ እንስጣቸው። አሁንም ልብ በሉ ከለር እየሰጠን ያለነው ተመሳሳይ ባህሪ ያላቸውን ኤሌመንቶች በቀላሉ ለመለየት እንዲመቸን ነው። በአንጻሩ ያላቸው የፕሮቶን ብዛት 4 የሆኑ ኤሌመንቶች ቤሪሊየም እንላቸዋለን። እነዚህ ሻይኒ አብረቅራቂ ሜታሎች ሲሆኑ ግን ሞር ሃርድ ኤሌመንት ናቸው። ልክ እንደ ሂሊየም ቫላንስ ሼላቸው 2 ኤሌክትሮን ቢኖራቸውም ኢነርት ባለመሆናቸው የተለየ ኬሚካል ፕሮፐርቲ ስላላቸው ወጣ ያለ ፐርፕል ከለር እንስጣቸው። 5 ፕሮቶን ነምበር ያላቸውን ኤሌመንቶች ቦሮን ስንላቸው ሜታሎይድ ሲሆኑ የሜታሊክም የነን ሜታሊክም ባህሪ ያላቸው። በቫላንስ ሼላቸው ላይ 3 ኤሌክትሮን ሲኖራቸው እስካሁን ካየናቸው የተለየ ባህሪ ስላላቸው ቡኒ ወይንም ብራውን ከለር እንስጣቸው። 6 ፕሮቶን ያላቸውን ኤሌመንቶች ደግሞ ካርበን ስንላቸው ነን ሜታሊክ ሲሆኑ በቫላንስ ሼላቸው ላይ 4 ኤሌክትሮን ስላላቸው አሁንም ወጣ ያለ ከለር እንስጣቸው። ላይት ብሉ እናርገው። 7 ፕሮቶን ያላቸውን ኤሌመንቶች ደግሞ ናይትሮጅን እንላቸዋለን። ነን ሜታሊክ ሲሆኑ በቫላንስ ሼላቸው ላይ 5 ኤሌክትሮን አላቸው። ከስካሁኑ ኤሌመንቶች ባህሪያቸውና ኤሌክትሮን ኮንፊግሬሽናቸው ስለሚለይ ግሬ ከለር እንስጣቸው። 8 ፕሮቶን ያላቸውን ኤሌመንቶች ደግሞ ኦክሲጅን እንላቸዋለን። እነዚህም ነን ሜታሊክ ሲሆኑ በቫላንስ ሼላቸው ላይ 6 ኤሌክትሮን አላቸው። እነዚህም ከስካሁኖቹ ባህሪያቸውና ኤሌክትሮን ኮንፊግሬሽናቸው ስለሚለይ ቢጫ ከለር እንስጣቸው። 9 ፕሮቶን ያላቸውን ኤሌመንቶች ደግሞ ፍሎሪን እንላቸዋለን። እነዚህም ነን ሜታሊክ ሲሆኑ ሃይሊ ሪአክቲቭ ናቸው። በተጨማሪም በቫላንስ ሼላቸው ላይ 7 ኤሌክትሮን አላቸው። እነዚህም ከስካሁኖቹ ባህሪያቸውና ኤሌክትሮን ኮንፊግሬሽናቸው ስለሚለይ ነጭ ከለር እንስጣቸው። 10 ፕሮቶን ያላቸውን ኤሌመንቶች ደግሞ ኒዮን እንላቸዋለን። እነዚህ ስቴብል ኢነርት ጋዝ የምንላቸው ሲሆኑ ቅድም ካየነው ሂሊየም ኤሌመንት ጋር ተመሳሳይ ባህሪ ያላቸው። ስለዚህ ተመሳሳይ ብሉ ከለር እንስጣቸው። 11 ፕሮቶን ያላቸው ኤሌመንቶች ደግሞ ሶዲየም እንላቸዋለን። በቫላንስ ሼላቸው ላይ 1 ኤሌክትሮን ብቻ ልክ እንደ ሊቲየም እና ሃይድሮጅን ሲኖራቸው ከሊቲየም ጋር ተመሳሳይ ባህሪ ያላቸው። ስለዚህ ተመሳሳይ ከነሱ ጋር አረንጓዴ ከለር እንስጣቸው። ካሁን በኋላ ልትገምቱ እንደምትችሉት ማግኒዚየም ከቤሪሊየም ጋር ተመሳሳይ ባህሪ ሲኖራቸው 13 ፕሮቶን ያላቸው አልሙኒየም የምንላቸው ከቦሮን ጋር፣ ሲሊከን ከካርበን ጋር፣ ፎስፈር ከናይትሮጅን ጋር፣ ሰልፈር ከኦክሲጅን ጋር፣ ክሎሪን ከፍሎሪን ጋር ተመሳሳይ ባህሪ ያላቸው። ቀጣዩ ደግሞ አርገን ኢነርት ጋዝ ሲሆን ከኒዮን ጋር ተመሳሳይ ቫላንስ ኤሌክትሮን አላቸው። ስለዚህ ተመሳሳይ ከለር ይኖራቸዋል። በዚህ ሁኔታ ሌሎቹን ኤሌመንቶችን በፕሮቶን ቁጥራቸው መሰረት እየደረደርናቸው ስንሄድ የሆኑ ፓተርኖች እናገኛለን። እዚህ ጋር ግራ እንዳትጋቡ ፒንክ ከለር የሰጧቸው ትራንዚሽን ሜታል ናቸው። ተመሳሳይ ባህሪ ላላቸው ተመሳሳይ ከለር ስለሰጠናቸው ምን ያህል በተደጋጋሚ በተመሳሳይ ኢንተርቫል እንደሚመጡ ማየት እንችላለን። ይህ ማለት በየሆነ ጊዜው ይደጋገማሉ ወይንም ደግሞ ፔሪዮዲክ ናቸው ማለት ነው። ልክ እንደ ትምህርት ቤት የክፍል ፔሪዮድ ለምሳሌ ሰኞ የመጀመሪያው ክፍል ማትስ ከሆነ በየሳምንቱ ሰኞን እየጠበቀ ክላሱ ይመጣል። which means ፔሪዮዲክ ነው ማለት ነው። እንደውም አሁን ያየናቸውን የተወሰኑ ኤሌመንቶች በሰጠናቸው ከለር ብንደረድራቸው አሁን የምናውቀውን ፔሪዮዲክ ቴብል እናገኛለን። ልክ እንደዚህ ማለት ነው።
አረንጓዴ ከለር የሰጠናቸውን ኤሌመንቶች አልካላይ ሜታልስ ሲባሉ እነዚህ ደግሞ አልካላይን እርዝ ሜታል እንላቸዋለን። ቀጥሎ ያሉትን አይኮሳጅንስ ሲባሉ ቀጣዮቹን ደግሞ ክሪስታሎጅንስ እንላቸዋለን። ግሬ ከለር የሰጠናቸው ኒክቶጅንስ ይባላሉ። ቀጣዮቹ ካልኮጅንስ ይባላሉ። ነጭ ከለር የሰጠናቸውን ደግሞ ሃሎጅንስ እንላቸዋለን። የመጨረሻዎቹ እንደተነጋገሩ ኖብል ጋዞች ናቸው። እኛ የምናውቀው ሙሉ ፔሪዮዲክ ቴብል ይሄ ሲሆን በከለር የደረደርናቸውና እንዴት እንደመጡ ያየናቸው እነዚህ ኮለመኖች ናቸው። ቅድም እንደነገርኳችሁ በፒንክ ከለር የደረደርናቸው ትራንዚሽን ሜታልስ ናቸው። ከዚህ ልትረዱ እንደምትችሉት እንደዚህ ስንደረድራቸው ኤሌመንቶቹን ለመረዳት በጣም ቀላል ይሆናል። ከዚህ ባለፈ ይህንን ፔሪዮዲክ ቴብል ማዘጋጀታችን እንዴት ሊጠቅመን እንደሚችል ላሳያችሁ። ራዲየም ከምንለው ኖቤል ጋዝ ቀጥሎ ያለው ኤሌመንት ፍራንሲየም በምድር ላይ በጣም ሬርና ራዲዮ አክቲቭ በመሆኑ ምን አይነት ኤሌመንት ነው የሚለውን ለማወቅ ያስቸግረናል። ነገር ግን ባናየው ራሱ ከሱ ጋር ተመሳሳይ ባህሪ ያላቸውን ኤሌመንቶች በፔሪዮዲክ ቴብላችን ላይ ማየት ስለምንችል ምን አይነት ኤሌመንት እንደሆነ መገመት እንችላለን። ስለዚህ በደንብ የማናውቃቸውን ኤሌመንቶች ራሱ ምን ሊመስሉ እንደሚችሉ በፔሪዮዲክ ቴብል መገመት ያስችለናል ማለት ነው። ሜቢ እዚህ ጋር ግራ ሊያጋባችሁ የሚችሉት እነዚህ ከታች ለብቻቸው የተቀመጡት ሮዎች ናቸው። የትራንዚሽን ሜታል ኤሌመንትስ አካል ናቸው። ፒንክ ከለር የሰጠናቸው ማለት ነው። በላይኛው ሮ ላይ ያሉትን ኤሌመንቶች ላንታናይድ ስንላቸው ከ57 እስከ 71 አቶሚክ ነምበር ያላቸውን ኤሌመንቶች ይዟል። የታችኛው ሮ በአንጻሩ አክታናይድ ስንላቸው ከ89 እስከ 103 አቶሚክ ነምበር ያላቸውን ኤሌመንቶች ይዟል። ያው ከ92 በላይ አቶሚክ ነምበር ያላቸው ኤሌመንቶች ሰው ሰራሽ ናቸው። ሌላው ልንጠይቅ የምንችለው ዋናው ጥያቄ ለምን ከነዚህ ትራንዚሽንስ ሜታል ተለይተው ለብቻቸው ተቀመጡ የሚለው ነው። ኤሪክ ሴሪ በጻፈው የፔሪዮዲክ ቴብል ስቶሪ ኤንድ ሲግኒፊካንስ በሚለው መጽሐፉ ፔሪዮዲክ ቴብሉ እንዳይሰፋና ለህትመትና ለንባብ እንዲመች ለማድረግ በሳይንቲስቶች ስምምነት የተደረገ ብቻ እንደሆነ ጽፏል። ለማንኛውም በአጭሩም ቢሆን ከፔሪዮዲክ ቴብል ጀርባ ያለው ዋና ሐሳብ ይህ ነው።